በአረብ ባሌ ጋር እዚህ ቦታ ፍቀን እያለች ነው። ኦኬ አቡ ጀህል ቤት ሽንት ቤት ለመጠቀም ነው ባልሽ ጋር የሚፍቅሽ ዱዓ አድርጊ ይሳካል ኢንሻአላህ። የአቡ ጀህል ሽንት ቤት ገብታችሁ ሳትጠቀሙበት እንዳትሄዱ እሺ። ያው እና እዚህ ጋር ነው ቤቱ። የነቢያችን ሰለላሁ ዐለይሂ ወሰለም ቤት ደግሞ ከዚያ ነውና ሽንት ቤት ገባል እና ይሄ ወንዶች ነውና በዚያ የሴቶች ነው። ይሄ አቡ ጀህል ከሽንት ነው። የአቡ ጀህል ሽንት ቤት ቦስ ሊሸና ነው። ተመልከቱት። አንዴ ፓወር ባንክ አምጣ ወላሂ በል ወሰላሙ ሊዘጋ ነው። ወላሂ ሊዘጋ ነው። በቃ አንተ ግባና በዚያ ትወጣለህ እሺ። እኔ በዚህ አንተ ግባና ማለት ነው። ለላሳይ የረሱልን ቤት አንዴ ሳላሳያችሁ እንዳይጠፋ። ይሄ አቡ ጀህል ቤትና የረሱል ቤት ፊት ለፊት የሚተያይ ቤት ነው። የእርሳቸው ቤትና የረሱል ቤት ፊት ለፊት። ይሄ የአቡ ጀህል ቤት የወንዶች ሽንት ቤት ተደርጓል። ይኸው ስማ፣ በዚህ ትገባና ማለት ነው ወደዛ ግባ። ይኸው ይታያል። በዚህ ትገባና ደረጃ ላይ ሳትወጣ ወደዛ ይሄ ክፍተቱ አለ አይደል? ሽንት ቤት ነው። እዛ ትጠቀምና በዛው ቀጥታ ትወጣለህ። እኔ በሩ ጋር እጠብቅሃለሁ። እሺ እዛ በሩ ጋር የነብዩ ሰለላሁ ዐለይሂ ወሰለም ቤት ይታያል። እኔ በሩ ጋር እጠብቅሃለሁ። ፍጠን እሺ። በደምብ ተጠቀምበት። የአቡ ጀህል ሽንት ቤት እዚህ ጋር የረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቤት ያደጉበት ቤት ከአባታቸው ከአብደላህ ወይንም ደግሞ ከአሚና የወረሱት አሚናትና አባታቸው አብደላህ የኖሩበት ቤት ነበር። ይሄ ነብዩ ሰለላሁ ዐለይሂ ወሰለምን ወልደው ከእርሳቸው የወረሱት ቤት ነው። ይሄ ያው እና ይሄ ይታያቸዋል ፊት ለፊት እዛ ጋር ያለው ያ ሰላም ቤት ነብዩ ዐለይሂ ሰላቱ ወሰላም ያ የነቢያችን ሰለላሁ ዐለይሂ ወሰለም ቤት ነው። እዚህ ጋር የአቡ ጀህል ቤት ነው። ይሄ ፊት ለፊት ነው ይታያል። አሁን የነቢያችን ሰለላሁ ዐለይሂ ወሰለም ቤት የእስላማዊ ቤተ መጻሕፍት ሆኗል። ይታያል። መክተበት መከተል ሙከረማ ይላል። ይሄ ነው የነብዩ ሰለላሁ ዐለይሂ ወሰለም ቤት። ቆይ ላቅርብላችሁ ያው እና ይሄ ማለት ነው ይታያቸዋል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱትና የኖሩበት። ቀጥታ እዚህ ደግሞ ፊት ለፊት ይሄ አቡ ጀህል ሽንት ቤት ሆኗል። አሁን ይሄ አቡ ጀህል ቤት ደውረቱል ሚያርጃ የወንዶች ሽንት ቤት መጸዳጃ ቤት ሆኗል። እዚህ ጋር ረሱል ሰለላሁ ዐለይሂ ወሰለም ቤት حي على الصلاة يه بيت النبي عليه الصلاة والسلام ደግሞ ትልቁ የነብዩ ሰለላሁ ዐለይሂ ወሰለም የጠላታቸው ቤት የአቡ ጀህል ቤት ሽንት ቤት ሆኗል። ገብተን እናየው። መጸዳጃ ቤት ሆኗል። ውርደት በዱንያም በአኺራም እንዳያጋጥማቸው ይታያቸዋል። ሽንት ቤት ሆኗል። ልጆች በቃ ባትሪ ዘጋቤ ነው ልውጣቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ሆኖ ነበር ረሱል ሰለላሁ ዐለይሂ ወሰለም ቤት። ከዚህ እየሄዱ እዛ ቤታቸው አዛም ያደርጓቸው። ቤታቸው አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲወጡ እሾህ ያገኙ ነበር። እዚህ በር ላይ ይታያቸው። ከዚህ ሚስቱ የአቡ ጀህል ሚስት ይዛ እየሄደች ማነው የአቡ ለሀብ ሚስት ይዛ እየሄደች ኡሙ ጀሚል ቤታቸው ላይ እሾህ ታስቀምጥ ነበር። እርሳቸው እሾሁን እያነሱ ይሄዳሉ። ልክ ጠዋት ወደ መስጂድ ሲወጡ እንዲወጋቸውና እንዲጎዱ ያደርጉባቸው። በቃ ያሽማ በቃ ለጣም ሰላም አለይኩም። ሁላችሁም አላህ አጃችሁን ይፈጽምላችሁ። ቻው
ነብይ መሐመድ በነበሩ ሰዓት ተከታዮቻቸውን ወደ ኢትዮጵያ ልከው ነበር አይደል? በሰዓቱ ኢትዮጵያ ክርስቲያኖች ነበሩ፣ ያው ተቀብሏቸው ነበር የሚል ታሪክ አለ። የለም ክርስቲያኖች ካልወጡልን ብለው እንዳውም በተቃውሞ ወጥተውበታል። ነጃሽ ላይ ነጃሽን የተቀበላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ነጃሺ ነው ሰሃቦቻቸውን የላኩት። አንድ ይህን ታሪክ ላስተካክልላቸው። ይህን ታሪክ የነገረችን ራሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው እሙ ሰለማ ነች። እሙ ሰለማ ወደ ኢትዮጵያ ከመጡት መካከል ነች። ለምን ሂዱ እንደተባሉ ወደ ማን ሂዱ እንደተባሉ የኢትዮጵያ ክርስቲያኖች እንዴት አቀባበል እንዳደረጉ ታሪኩን ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ። ወደ ሀበሻ ሂዱ አሉ። በሀበሻ ሀገር ላይ ማንም ሰው የማይበደልበት ንጉስ፣ ፍትሃዊ ንጉስ አለና ከዚያ ሀገር አሉ። ወደ ማን የላኩት? ፍትሃዊ ንጉስ ስላለ በዚያች ሀገር ነው እንጂ ቅርብ ሀገር ነበሩ በሰዓቱ። ነገር ግን ያ ሀገር ፍትሃዊ ንጉስ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩለት። አያቸው አይደለ? ያ ነው ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ። አንድ ይሄ ነቢይነታቸው ማረጋገጫ ይሆናቸዋል። የሚገርመው ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከዓለማት መንግስታት በሰዓቱ የመረጡት እሱ ነው። ሂደው ኢትዮጵያ የተውት ነው ወይ እንዴት እንደሚፈርድ አይደለም፣ ከአምላክ ዘንድ ስለተነገራቸው ነበረ። እንዳሉትም በሄዱ ጊዜ ፍትሃዊ መሪ ሆኖ ተገኘ። ያካል አንድ ነቢይ የሩቅንና የድብቅ ነገራቶችን ትንቢትን ቀድሞ ሲናገር ጊዜ ባልተገኘበት ቦታ ላይ ይናገራል። በተናገረው መሰረት ሆኖ ይገኛል ያ ነገር። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አምነው ሰሃቦች ሄዱ ወደ ሀበሻ። ከሄዱ በኋላ የሀበሻ ንጉስ የኢትዮጵያ ንጉስ ጋር ደረሱ። ይወጣቸዋል። በደረሱ ጊዜ በዚህ ጊዜ የመካ ከሃዲያኖችና ሹማምንቶች ሙስና አስይዘው ሁለት ሰዎችን ሄዱና ወርቅና ብር አስይዘው ለኢትዮጵያው ንጉስ ይህን ሰጣችሁ፣ እነዚህን ወደ አንተ ተሳደው የመጡትን ስደተኞች አሳልፈ ስጠን ብለዋል የመካ ሹማምንቶች ብለው ለሁለት ሰዎች ላኩ። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እውነት እንደሆነ እዚህ ጋር ትረዳላችሁ። ወዲያውም እነዚህ ሰዎች ወርቅና ብርን ተሸክመው መጡ ወደ ኢትዮጵያው ንጉስ። ንጉስ ሆይ ያሉት ከፊት ቆመው፣ እኛ ከመካ ሹማምንቶችና ንጉሶች የተላክን ወደ አንተ ሀገር ተሳደው የመጡ የሀገራችን ሰዎች አሉ፣ እነዚህም አጥፊዎች ናቸው ምናምን ብለው ስማቸውን ከተናገሩ በኋላ ይህንንም ገንዘብ ሰተናሃል ብለዋል ንጉሶች፣ አሳልፈህ እንድትሰጠን አሉት። የፍትሃዊነት መሪነት መገለጫው ምንድን ነው? ሙስናን የማይቀበል መሪ ነው አይደለም? ወዳው ምንድነው ያላቸው? ከነዚህ ሰዎች እውነቱን ሳልሰማ በእነርሱ ላይ ልፈርድ አልችልም አለ። የመጀመሪያው ተመልከቱ። እውነተኛ መሪ፣ ፍትሃዊ መሪ መገለጫው የሁለቱንም ከከሳሽና የተከሳሽን ድምፅ ሳይሰማ ፍርድ አይሰጥም። ያው ነው ተመልከቱ። ከነዚህ ሳልሰማ አልፈርድም አለ። ሁለተኛ ይሄን ብር ልቀበላችሁ አልችልም ውሰዱ ነው ያላቸው። ተመልከቱ። ከዚያ በኋላ ከነሱም ሰማቸው። ምንድነው ለምንድነው እንድትመጡ ያደረጋችሁ ምንድነው አላቸው። ነጃሺ ጠየቃቸው። እንዳለ ሰሃቦችን ሰባስቦ ተወክሎ የተናገረውም የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የነበረው ጃዕፈር ብን አቢ ጣሊብ ነበር። እሱ ወጣና ተናገረ በንጉሱ ፊት። ንጉስ ሆይ እኛ ወደ ሀገር የመጣ ነው በመካ ምድር ላይ ግፍና በደል በበዛብን ጊዜ ነቢያችን ወደ አንተ ሀገር እንድንሄድ ልከውን ነው። በዛች ሀገር ላይ ሄዱ ፍትሃዊ መሪ ይገኛል ብለው ስለነገሩን ነው ለዚህ የመጣ ነው ብለው ተናገሩ። ከዚያም እነዚህ ሰዎች ቆሙና እነዚያ ተልከው የመጡት ከመካ ምን አሉ? አይ እነዚህ ሰዎች ውሸታቸውን ነው፣ አዲስ መንገድን አምጥተው በአባቶቻችን በቅድመ አያቶቻችን የሌለን መንገድ አምጥተው አማልክቶቻችንን የሚያወግዝ የሆነ ነብይ እየተከተሉ ያው ጣዖቶቻቸውን ስህተት ናቸው ብለው ስለተናገሩባቸው ለዚህ ነው ምናምን ብለው ተናገሩ። ንጉሱም ወደ እነሱ ዞሮና እውነት ነው የሚሉት ብሎ ጠየቃቸው። ከዚያ በኋላ ያ አዩሃል መሊክ አንተ ንጉስ ሆይ አሉት፣ ኢና ኩና ፊል ጃሂልያ ነዕቡዱ አልአስናም፣ እኛ በጃሂልያ ዘመን ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሩን ጣዖት አምላኪያን ነበርን ከነዚህ ሰዎች ጋር ብለው ተናገሩ። ነገር ግን ሙሐመድ መጥቶ ወደ አንዱ አምላክ ብቻ ወደ አብርሃም ወደ ኢስሐቅ ያዕቁብን አምላክ አምልኩ ብሎ ጥሪ ያደረገልን፣ እኛም ጣዖቶችን ትተን በሱ አስተምሮ ምክንያት አንዱን አምላክ ማምለክ ጀመርን። እኛ ልክ እንዲሁ አጸያፊ ስራዎችን የምንሰርቅ ነበር በጉልበታችን፣ ያንን ነገር አስተወና አስተማረን። ዝምድናን የምንቆርጥ ነበር፣ ዝምድናን እንድንቀጥል አስተማረን። ጽድቅን ነገር ሁሉ አስተማረን፣ ከክፉ ነገር ሁሉ እንድንርቅ አደረገን ብለው ይህን ሁሉ መሰከሩ። በዚህ ጊዜ ነብይ እንደሆነ ይሄንን ሰማ ንጉሱ። ምንድነው ያልከኝ? ሙሐመድ ነው ያልከኝ አለው። አዎ ሙሐመድ። هل نزل عليه شيء ብሎ ንጉሱ ጠየቀው። እስኪ ነብይ የምትሉት አካል የሆነ የወረደለት ቃል አለ ከአምላኩ ዘንድ ብሎ ጠየቀ።
በላ አዩሃል መሊክ አሉት። አዎ ንጉሥ ሆይ የወረደለት ቃል አለ። ምንድነው እሱ አላቸው። ቁርአን ወርዶለታል አሉት። ከዚያ ልታነቡልኝ ትችላላችሁ የተወሰነ አላቸው። አዎ እናነብልሃለን አሉት። ብልጥላቸውና ሰሃቦች ሱራ መርየምን የማርያምን ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበረ፣ የኢትዮጵያው ንጉስ ይላቸዋል። ሱራ መርየምን የማርያምን ሱራ ሲያነቡለት ጊዜ በከን ነጃሺ አለቀሰ። ከእርሱ ጋር ያሉ ቀሳውስትና መነኩሴዎችም አለቀሱ። ቃል በቃል በቁርአን ላይ ያሳያቸዋለሁ። ቀሳውስትና መነኩሴ ብሎ አላህ እየጠራቸው አለቀሱና ያንን በሰሙ ጊዜ ነጃሺ ምን ነበር ያለው? ወደ እስልምና ተቀበለ፣ አመነ። እንዳመኑ እንደሰለሙ ቁርአን ላይ ያለው ወይ ማስረጃ? አዎ አለ። ይወታቸዋል። በከን ነጃሺ አለቀሰና ምን አለ? አሁን ያነበባችሁልኝ ቃል ለቀደሙት ነብያቶች ሲሰጠው ከነበረ ቃል ከአንድ ምንጭ የተቀዳ ቃል እንጂ የሚለይ አይደለም ብሎ ወዲያው መሰከረ። ምክንያቱም የዛኔ የነበሩ ንጉሶች ካጠገባቸው ያሉ ቀሳውስቶችና መነኩሴዎች የሚያነቡ ነበሩ፣ የሚያውቁ ነበሩ። እውነታውን ወዲያው እስልምናን የተቀበለው ነጃሺ እንደተቀበለ በቁርአን ላይ ቀሳውስትና መነኩሴ እያለ ስማቸውን እየጠራቸው አሳያቸዋለሁ። ሱረቱል ማኢዳ ላይ ይገኛል። ለተጅደነ አሸደ ናሲ አዕዳወተን ሊለዚነ አመኑ ልየሁድ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያንን ብለው የተናገሩ ካለ በኋላ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባና ከእነርሱ መካከል ቀሳውስቶችና መነኩሴዎች ነበሩ እያለ ይናገራል። ወአነሁም ላ የስተክቢሩን እነዚያም ከእውነት የሚኮሩ አልነበሩም አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ ወደ መልእክተኛ ያወረድኩትን ቃል ቁርአንንም በሰሙ ጊዜ አለ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዓረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባ ስታነባ ታያላችሁ አለ። አለቀሱ ነጃሽና ከእርሱ ጋር ያሉት። ከዚያ ምን አሉ? የቁሉነ ረበና አመና ጌታችን ሆይ አምነናል አሉ ይላል። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ አለ ነጃሽና ከእርሱ ጋር ያሉት። እኛ ማን ስለሆን ነው በአንዱ አምላክ በአላህ የማናምነው እንዲሁም የመጣልንን እውነታ የማንቀበለው ማን ስለሆን ነው እኛ አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንማጸነዋለን ብለው ተናገሩ ይላል። እንዳለ ሙፈሲሮች ጋር ብትሄዱ ይህ ሃዚሂል አያ ነዘለት ፊ ነጃሺ ወመን መዐሁ ይላሉ። ይህ ቁርአን አንቀጽ የወረደው ስለ ነጃሽና ከእርሱ ጋር ስለነበሩ ቀሳውስቶች ነው ብለው ይናገራሉ። ከዚያ በኋላ ነበር የኢትዮጵያ ክርስቲያኖች አመፅን ያስነሱበት። ይሄን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የአይን እማኝ በቦታው የነበረችው ትናገራለች። ሙስነድ አሕመድ ላይ ምን አለች? ከዚያም በኋላ የኢትዮጵያ ክርስቲያኖች ተነሱበት በንጉሱ ላይ በዚች ሀገር ላይ እንዴት እነዚህን እንግዶች አመቻቸህላቸው ብላ ማለት ነው ብለው የት የሚገኙ ክርስቲያኖች አለች ገምታት ከናይል አጠገብ የሚገኙ ክርስቲያኖች ተነሱበት ከባህሩ ማዶ ያሉት ብላ ተናገረች። ወዲያውም ይሄን በተነሱበት ጊዜ ንጉሱ አመጽ ባስነሱበት ጊዜ የዛኔ በቃ ራሱ ሊሄድላቸው ወሰነ። ሰሃቦች ጠየቁት፣ በእኛ ምክንያት ነውና ይህ ሊሆንብህ የቻለው እኛ ከአንተ ጎን እንሰለፍልህ ወይ አሉት። ላ እናንተ እንግዶቼ ናቸው አላቸው። ወደ አምላክ ወደ አላህ ብቻ ተማጸኑ ብሎ ነው የነገራቸው። ወዳው ነጃሺ ሄዳ ሰሃቦች ዱዓ አደረጉ። ወዳው አምላካችን አላህ ሆይ ነጃሽን በምድር ላይ አመቻችለት ብሎ ተማጸኑ። ወዳው ነጃሺ ሄዶ ድል አድርጎባቸው መጣ። ስለዚህ የኢትዮጵያ ክርስቲያኖች ተቀብለዋል ሙስሊሞችን እያሉ የሚሸውዷቸው ውሸት ነው። ገብታችኋል? ወላሂ ላዚም ውሸት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ራሷ ተናግራለች። በቦታው ላይ የነበረችው ካልወጡልን ብለው የኢትዮጵያ ክርስቲያኖች አምፀው ነበር ሰሃቦች ላይ ካልወጡልን ብለው ንጉሱ ነው ሂዶ ደምስሷቸው የመጣው። ጭራሽ አምፀውበት ነበር እንዋጋሃለን ካላስወጣህ ብለውት። ገብታችኋል አይደለ? ይሄ ነው። በፍጹም አልተቀበሏቸውም። ከዚያ በኋላ ሰሃቦችም ሀገሩ ሲረጋጋ ጊዜ